የተወደዳችሁ ተመልካቾቻችን የጥምቀት በዓል ልዩ የመዳረሻ ዝግጅታችንን ነው ወደ እናንተ ያደረሰን የምንገኘው። የፕሮግራማችን አጋር የሆነውን ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። አሁን ደግሞ አንድ ለየት ያለ እንግዳ ወደ ተመልካቾቻችን ይዘን መተናል። ያው በነገርሽ ላይ መጀመሪያ ልጄ ነው እያሰብኩ ነበር የአባቱ ስም መንገሻ ሲሆን ጠርጥሬ ያለው። እንግዲህ የተወደዳችሁ ተመልካቾቻችን ይዘንላችሁ የመጣነው ልዩ እንግዳችን የዚሁ የአሚኮ ህብር ባልደረባ ነው። ከጉምዘኛ ክፍል ነው የመጣው። ጉርሜሳ በቅድሚያ እንኳን ደህና መጣ። እንኳን በደህና ቆያችሁ። እናመሰግናለን። እንግዲህ የጥምቀት በዓል ልዩ የመዳረሻ ዝግጅታችንን ነው ወደ ተመልካቾቻችን እያደረስን የምንገኘውና እንግዲህ አንተ ከመጣህበት አካባቢ ደግሞ የጥምቀት በዓል እንዴት ይከበራል የሚለውን በደረቁ እንዳይሆን እስቲ እናመሰግናለን። ሀረግ አጠላውም ምኑም እሺ። እንግዲህ በቤንሻንጉል ጉሙዝ አካባቢ የጥምቀት በዓል በምን አይነት ሁኔታ እንደሚከበር ትነግረናለህ? እሺ፣ አመሰግናለሁ። በቤንሻንጉል ጉሙዝ ክልል ጥምቀት በዓል እንደ ማንኛውም ኢትዮጵያዊ አከባበር ይከበራል። ብዙም የተለየ ነገር የለውም። አከባበሩ በሁለት መንገድ ይከበራል። በቤተ ክርስቲያንና ከቤተ ክርስቲያን ውጪ በተመረጠ ቦታ ይከበራል። እንደዚህ ሲል እሺ አንቺ ነሽ ያዘጋጀሽው? እናመሰግናለን። ኩትን በለው እናመሰግናለን። ከጠጁ መጠለው ምን ዘንድሮ እሺ እንዴት ነው እባክሽ? እሺ እና በኦርቶዶክስ እምነት ተከታይ ወይ ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ በሁለት ይከበራል። በኢቫንጀሊካል ቸርች ወይም በወንጌል አማኞች ቤተክርስቲያን ደግሞ በቤተክርስቲያን ብቻ ይከበራል እና በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቅዳሴና ስነ ስርዓቱ ተጀምሮ ካለቀ በኋላ ታቦት ወደ ተመረጠበት ቦታ ታጅቦ ወጣቶች ማንኛውም እዛ የተገኙ ሰዎች ወይም አማኞች እየዘመሩ ታቦቱን አጅቦ ወደ ተመረጠበት ቦታ ካደረሱ በኋላ እዛ ይታደራል። ከዛ በኋላ ደግሞ ከነጋ ወይም ምሽቱን አሳልፈው ስነ ስርዓቱንም አካሂደው አልቆ ጠዋት ታቦቱን ወደ ቤተ ክርስቲያን አሁንም እየዘመሩ ይሸኙታል። ስለዚህ በነ እይታ ወይ ደግሞ እዛ አከባበሩ በሁለት መንገድ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ማለት ነው በቤተክርስቲያንና በተመረጠ ቦታ የሚሰባሰቡበትና ያደሩበት ማለት ነው። ከሁለት ቦታዎች ላይ ነው የሚከወነው። መጀመሪያ ቤተክርስቲያኑ ይኖራል። እዛ ወርዶ ደግሞ ተመረጠ ቦታ ላይ ደግሞ ወንዝ ዳር ላይ ሆኖ ደግሞ በውሃም አይደለም የሚከበረው። እንግዲህ በዓሉ የውሃ በዓልም አይደለም። እንደው በዛን ጊዜ የወጣቱ ሚና ምን ይመስላል እናንተ አካባቢ? እና የወጣቱ ሚና ሞር ይዘምራሉ። በጣም ፕሮግራሙን ደመቅ አድርጎ በልዩ ሁኔታ እየዘመሩ ፕሮግራሙን በልዩ ሁኔታ እንዲከበርና ድምቀት እንዲኖረው በጣም እየዘመሩ ፕሮግራሙን የማስተባበርም ይሁን የሚያስተባብሩ አሉ፣ ሁኔታውን የሚያመቻቹ አሉ። በዛው ልክ ደግሞ ከበሮ ይሁን በተገኘው ባህላዊ መሳሪያ የሙዚቃ መሳሪያ በተለይ ከበሮ ያ እየተመታ ይዘምራሉ። በዛ ስነ ስርዓቱንም ያከብራሉ እና እንደዛ ሲሆን የኢቫንጀሊካል ቸርች ወይም የወንጌል አማኞች ደግሞ በቤተ ክርስቲያን ብቻ ነው የሚያከብሩ።
ወንጌል አማኞችና የካቶሊክ ቤተክርስቲያን በቤተክርስቲያናቸው ብቻ ያከብራሉ። በዛ ዕለት ማለት ነው ታቦቱ በሚወጣበት በኖርማል በከተራ ቀን በቤተክርስቲያናቸውን አክብሮ ክብረ በዓሉን ከጨረሱ በኋላ ጠዋት ማለት ነው 3 ሰዓት 4 ሰዓት 5 ሰዓት አካባቢ ወጥተው ከህብረተሰቡ ጋር ከጎረቤታቸው ጋር በአማርኛ ቤት ያፈራውን የሚባለውን እየጠጡ እየበሉ ጊዜያቸውን ያሳልፋሉ። መዝሙርም በቤታቸው ይሁን በካሴት በቃ በተለመደውን እየዘመሩም እንደዚሁም ጊዜያቸውን ያሳልፋሉ። ወጣቱ እንዴት ነው ሆታ ጭፈራ እዚህ አሁን ከመጣ አይተዋል ብዬ አስባለሁ አይደል? ጥምቀት ላይ እንዴት ነው አለ እዛ በደንብ ሆታው ጭፈራው አለ። በተለይ ባህላዊ ክዋኔው እዛ አካባቢ እንዴት ነው የሚገለጸው? ካለባበስም ከመንፈሳዊ አገልግሎቱ ባሻገር ከመንፈሳዊ አገልግሎቱ ባሻገር በተለይ በዚህ በጥምቀት ብዙም አይደለም። እዛ በገና በዓል የተለየ ነው። ሁለቱንም ጎን ለጎን ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው እየዘመሩ ስለ ልደት ማለት ነው እየዘመሩ ኢቫንጀሊካል ቸርችም ወይም ካቶሊክም ወጥተው በየመስመራቸው እየዘመሩ ሌሊቱን ማለት ጠዋቱን ያሳልፋሉ። ከዛ በኋላ ጠዋት ወደ 3 ሰዓት አካባቢ 4 ሰዓት ከሆነ በኋላ ደግሞ ሰው ወደ የቤቱ ገብቶ እንግዲህ የሚያገኘውን ወይም የተገኘውን ነገር ይጠቀማል። ግን በዚህ በጥምቀት ባህላዊ ክዋኔ ብዙ አይደለም፣ ያን ያህል አይደለም። ትንሽ ቀዝቀዝ ያለ መንፈሳዊ ላይ ነው። በተለይ በሁለቱም በሶስቱም ማለት በኦርቶዶክስ ተዋሕዶ ቤተክርስቲያን፣ በወንጌል አማኞች ቤተክርስቲያን፣ በካቶሊክም ቢሆን ያን ያህል እንደገና አይደለም። ትንሽ ቀዝቀዝ ያለ ነው ባህላዊው። ጉርሜ አንዳንድ አካባቢ የባህላዊ በተለይ የአደባባይ በዓል ስለሆነ ጥምቀት በአደባባይ በዓል ደግሞ አንዳንድ አካባቢዎች ከባህላዊ ስለ ጥምቀት ቀለማት እያወራን ስለሆነ ሴቶቹ እጅግ አምረው የሚወጡበት እለት ነው ጥምቀት፣ በተለይ ከተራውም ጥምቀቱምና ያ ደግሞ የመተጫጨት ትዳር የማግኘት ነገሮች ምናምን ነገር ድንገት ሊከሰቱ ይችላሉ። እዛ አካባቢ ሴቶቹ እንዴት ነው የሚወጡት? እዛ አካባቢ እንደው ለእንደዚህ አይነት ነገር አስቦ የሚወጣል? ለመታጨት ሎሚ ለመወር ያው ቢቻል ደስ ይላል። ያው ግልጽ የታወቀ ነገር እንደዚሁ ፋክት ነገር የለም። ልጅቷ ሽርጉድ ሆና ስትወጣ ተዘጋጅታ ወጣቶችን በተመሳሳይ እንደዛ ሲሆኑ ያው የሚታሰብ ነገር ይኖራል። ግን ግልጽ ሆኖ አንዳንድ ሰማለው ሎሚ መወርወርና የሆነ ያ ሎሚ የተወረወረበት ምክንያት ደግሞ አለው የሚል እሰማለሁ። በተለይ እዚህ ባህር ዳር ጎንደር ይሁን እንደዛ በአማራ ክልል እዛ ትንሽ ሎሚ መወርወር ላይ ያው በልባቸው የያዙት ነገር ይመስልኛል። ያው መቼም ባንድም በሌላ መልኩ የመታየት እድል ይኖራልና የመመኘት ነገር ይፈጠራል። እንደዛ ነው ማለት ነው። እንግዲህ ጋዜጠኛ ጉርሜሳ በአማራ ሚዲያ ኮርፖሬሽን እንግዲህ በጉሙዝ ክፍል ውስጥ ላይ በጋዜጠኝነት እየሰራ ትገኛለህ። እዚህ መጣህ በተለይ ጉሙዝ አካባቢ ያለውን የጥምቀት አከባበር ስላስቃኘን፣ በተወሰነ መልኩ ስላጫወትከን፣ አብረንም ስለቆየህ እጅግ በጣም እናመሰግናለን። እኔም አመሰግናለሁ። ተወደዳችሁ ተመልካቾቻችን የጥምቀት ቀለማት ላይ እንገኛለን። የጥምቀት ቀለማት የአደባባይ በዓል እንደመሆኑ በአደባባይ የሚከበሩ ልዩ ባህላዊ ክዋኔዎች ምን ይመስላሉ የሚሉትን በፕሮግራምም በተለያዩ ጉዳዮች እያስቃኘናችሁ እንገኛለን። ከመሸጋገሪያ በኋላ ተመልሰን እንገናኝ። ጥሩ ጊዜ